ቹቻ ይቀጅሌ ላከችልኝ ቴክስት ምንድነው? በእርግጠኝነት ያሬድን አግኝቷለሽ ማለት ነው። እሺ ቶሎ እንፍጠን። ወዴት ነው የምንፈጥነው? የሆነ ደበቅ ያለ ቦታ ፈልገን እንደውልላታ። እሺ በቃ ነይ። ባቡሳዬ ቆንጆ ማን ነው ቆንጆ? ይሄ ስልጆ እኮ ነው። ስልጆ ብትያይሻልሽ አንዳንዴ ትስቻለሽ አንቺ። አንተ አይደብርም? እስኪ ለጭዌ ቦታ መረጥለት። አንተ እየመረጥክ እንዳስተዋርከኝ እንደዛ እመርጣለሁ። ለማንኛውም ሰርፕራይዝ አለ። ማንን? አቡሻን? አዎ ምን ነው ችግር አለ? ኧረ ግድግድ ችግር ነው። ይሄ አሁን ሰርፕራይዝ ይደረጋል? የምን ችግር? ቆይ ምንድነው አልገባኝ። ይኸውልሽ እኛ ሰፈር ሰርፕራይዝ ራሱ ቢጋባ ማለት ነው ልክ እና አቡሽ ሰፈር ሲደርስ ማለት ነው ባላየ ነው እንዴ ዝልፍ የሚለው። እኔ እውነቴን ነው። ለምን ሲባል? ይቅርብሽ፣ ታሪኩ ብዙ ነው። ሩቅ ነው። እኔ የምልህ ሚኪ የመኖር ፍላጎት ስንት ፐርሰንት? 100% ፐር አወር። ኧረ እባክህ ልክ እንደማርክ ግን ሳሳጥርልህ እየታየኝ ነው። እሺ ወደ ስንት? ወደ 5 አሁን ጭቅጭቅህን ትተህ ሰርፕራይዝን አታዳምጠኝ። ሰርፕራይዟን አሰማትም ወይ? እኔ እና ሄለን እኮ ቁጭ ያልነው እኮ አንተን ሰርፕራይዝ ልናደርግ ነው። ቆይ አንተ ምን አውቀህ ነው? ምን አውቃለሁ ደግሞ ለማሽቃበጥ ማወቅ ያስፈልጋል። ሂዱ ይቀጥ የኔ ትርት። አሁን ለማንኛውም ወይ እንጭፍ እንደፈራሁት ምንድነው የፈራው? ይሄን ግምግር አዲስ ካልሲ ሰተሽ ነፃ ልታወጪው የኛ ኔልሰን ማንዴላ። አንተ አመዳም ስርዓት ያዝ። አቡሽ እሺ ብላ ሄደን ማጨፍ ከሆነ ሰርፕራይዝ ይጠፋል። ሰርፕራይዝ ሰምተኛል? አው ጨፍ በቃ እሺ ጨፍና ጨፍ ቶሎ በል። ሰርፕራይዝ የታለ ሰርፕራይዝ? ሳመቻ እንዴ? በቃ ይላል እንዴ? አታፍርም እንዴ? ጉንጭ መሳመር በራሱ እኮ አለርጂክ የሚያመጣ ጉንጭ እኮ ነው። ከዚህ በላይ ምን ፈለክ? እና ለምንድን ነው ያስጨፈንሽ? ፈርታ ነው ወንድሜ፣ ፈርታ እኮ ነው። እሺ በጣም ትልቅ ሰው ነሽ። ይሄ ፊት መሳም መቻል ማለት ነው ጉማሬና ጉሬዛ የመሳም አቅም አለሽ። ጋደል አታቡሽ ሌላኛው ሰርፕራይዝ አልነገርኩም እኮ የራሱ ጉዳይ። ዋትስአፕ ገርል አም ናታን ያስ ይኸውልሽ፣ ምን የሚያስጨንቅ ነገር አለ? አስጨናቂውን ራሱ አስጨንቋለሁ። ናታን ለምን እንደዚህ እንደምትሆን የማይገባኝ ይመስላል እንዴ? ታውቆሻል። በጣም ጓያልሽብኝ እኮ ነው። እህትህ ምን አለች? ስለምኑ? ፕሊስ ናታን፣ ወላጅ አምጣ ስለተባልከው ነዋ። ምንም አላለችኝ። ማለት ማሲ ግን እንዴት ነሽ? ቆይ ትምሮ እንዴት ነው? ናታን እሺ በቃ አትጩሽ። ተጣልተናል። ወላጅ የምትሆነኝ አይመስልም። እና ታዲያ ምን ተሻለ? ይኸውልሽ መሲ፣ አንቺ አትጨነቂ፣ እኔ መላላጣም። እሺ እንዴ ለምንድን ነው የማልጨነቀው? ይሄ ሁሉ ነገር የሆነው እኮ በእኔ ምክንያት ነው። ጭራሽ በአንቺ ምክንያት አይደለም። እኔ ራሴን ባለመቆጣጠር የመጣ ጥፋት ነው። እሺ አሁን ምንድነው መፍትሄው? መሲ ደግሞ አታስቢ፣ እኔ ወጣዋለሁ አልኩሽ አይደል እንዴ? እሺ እኔ መፍትሄ ለመፈለግ እሞክራለሁ። ይኸውልሽ አታስቢ፣ አንቺ ዝም ብለሽ ትምህርትሽን ተማሪ። እንዴት ነው ቲሸርችም እንዴት ነው? ጀመረህ ደግሞ አዝግ። ምን እሺ ነው ሰሞኑን ክላም አላረግሽው? እንደውም ያንተ ችግር ተደጋጋሚ ምክንያት ሆኖኝ እያገኘሁት ነው። እኔ የምለው ግን የፍቅር ክሊኒክ ብከፍት ያዋጣኛል መሰለኝ። በቃ ለመጥክ ማለት ነው። እንደምናፍቅ አታውቅም? አልቀረብሽም ናታን፣ እኔ ምሬ ነው። ታውቃለህ እኔ ወንድም የለኝም ነበር፣ ግን ፈጣሪ አንተን የመሰለ አዝግ ወንድም ሰጥቶኛል። እህት እኮ ወንድሟ ላይ አጨክንም። ለምን የጫማውን ብር አትይልኝም? በል አልሰማህም። ብሩን እንኳን አልተወልህም። ሲኖር ትከፍለኛለህ። እኔ መች አጣሁትኝ በወንድሟ ላይ እንደምትደልይኝ። ያ ሌላ ይሄ ሌላ ነው። በል አሁን ቻው። ተደብቄ ነው የማወራው። በል ቻው። ቃጀሉ ደግሞ ምን ፈለክ? እጅሽን ግጭኛ እንዴ! ሰጪኝ። ይሰማሻል? ምኑ? ደራሜ ነው። እሺ ምን እያለ ነው እባክህ? ቃጁ ሲል አይሰማሽ? አባ አንተ በእናትህ ልሄድ ነው። እሺ የት ነው የምትቆሺው? ይሄንን ጭዌን ከምሰማ መሄድበት ባጣ እንኳን በሳውት ሱዳን በኩል አድርጌ ይሰደዳለሁ። እሺ ኧረ ቃጀሉ አይመስጥም። ባፈቀርኩ ሀፌጂም በአንቺ ፎንቃ በጠወለኩ በደም ስሬ እንድትሯሯጪ በፈቀድኩ ለኔ ክህደት ኧረ አይመጣውም። ቾምቢ በእናትህ ፍታኝ። ኧረ እባክህ ተወኝ።
እኔ ግን አላሳዝንሽም? ነፍ ቀን እኮ በማያስቁ ቀልዶች ይስቅልሻለሁ። ለምን ይመስልሻል? ለምንድን ነው እባክህ? ለፎንቃሽ ነዋ። ላንቺ ለመታመን ብዬ ስንት ቺኮች ሊጣበሱኝ ሲሞክሩ ጀለስን እረፍ፣ ተው፣ እንዳትንቀሳቀስ፣ እንዳትቆም ብዬ ስንት ቀን ፎግሬዋለሁ መሰለሽ። ኧረ እባክህ ካላመንሽ ጠይቂው። ማንን? ጀለስን ነዋ። ኧረ ፍታ በእናትህ። ምን አይነት የተመታ ልጅ ነው? ቆይ አንተ ጭው ያልቆብህ ከሆነ ለምን አፍ ላይ ዚፕ አታደርግለት? ሆኔ ቾምቤ ቾምብነት ጭው ያልቆብኝ። ኧረ ቾምቤ ቤዛ ደወለች። ወይ በያታ። ሄሎ ቤዛ። ቃጅል የላክሽልኝ ነገር እውነት ነው? የምን ሜሴጅ እንዴ? ስለ ሬዲዮ የሆነ ነገር አግኝቻለሁ ብለሽ የላክሽልኝ ሜሴጅ ነው? እቺ ዝጋት የሆነች ስልክ ምን ባረጋት ይሻለኛል? ቆይ ምን ስትል ነው እንደዚህ አይነት ቴክስት ላንቺ የላከችልሽ? ቃጅል በእናትሽ ተጨንቆኛል። ለማንኛውም ፈታ በይ፣ ያሬድ ተገኝቷል። እስኪ ህፃኑን በይ። ህፃኑን ተገኝቷል። ተመስገን ጌቴ። እንዴት ጨንቆኝ እንደነበር። እሺ አገናኘኝ። ላገናኝሽ አልችልም። ለምን? እሱም ምክንያት በስልክ ሳይሆን በአካል ነው የምነግርሽ። ምን ነው ቃጅል? የተፈጠረ ችግር አለ እንዴ? አቦ ስንገናኝ እነግርሻለሁ አልኩሽ እንዴ። ለምንድን ነው የምታዝጊ? እሺ በቃ። ደግሞ ያሬድ ያለበትን ቦታ እንዳወቅሽ ካንቺና ከቹቻ ውጪ ማንም ሰው እንዳያውቅ። አሻንቲ፣ አቡሽ፣ ሚኪ ማንም ሰው ገብቶሻል? ገብቶኛል። ግን ለምን? አቦ አንቺ ልጅ ምንድነው ችግርሽ? ቆይ ለምንድን ነው የተባልሽው ማታረጊው? እሺ ቅርታ። ሌላው ደግሞ አሁንም ድራማውን ትቀጥያለሽ። እሺ? የምን ድራማ? ለሚጠይቅሽ ሰው ሁሉ ያሬድ እንዳልተገኘ አክት እያደረግሽ ትነፋረቂያለሽ። ለምን እንዳትይኝ ነግሬሻለሁ። እሺ እንዳልሽ አደርጋለሁ። በቃ ስቴል ሰፈር ስፓት ላይ ደቅ ብዬ እጠብቅሻለሁ። ስትወጪ አጁኝ። እሺ ይመቻት። ቃጅል ግን ሰከሰችን ማለት ነው። እንዴት? በእርግጠኝነት ያሬድን ሻግ የመታችሁ እሷ ነች ማለት። ቃጅል ደብቀው? አዎ ደብቀው። እንዴ እሷ ለምን ትደብቀዋለች? የቀስቴን መሰገጥ አይታ ያሬድን ሻግ መታችሁ። ከዛም በኋላ እኛ እንድናላዝን አድርጋ መሪውን ጠመዘዘችው ማለት ነው። የምርሽን ነው? ሊሆን የሚችለው እንደዛ ነው ቤዚቲ። እንዴ ታዲያ ቆይ እስከ መቼ ደብቀው ትዘልቀዋለች? ምናልባት ቀስቴና መኮንን እስኪፋለሙ ድረስ። ከዛስ? ያው ቀስቴ ካሸነፈ ያሬድን ትለቋለች፣ መኮንን ስለማይነካው ማለት ነው። መኮንን ካሸነፈ ግን ያሬድ ጠፋ ምናምን በሚል ስበብ አይኑን ወደ ሌላ አቅጣጫ እንዲያዞር ለማድረግ ነው። የምር ቃጅል ግን ይሄንን አስባ እንደዚህ ካደረገች የምርም ብልህ ናት ማለት ነው። ቤዚቲ በእርግጠኝነት ቃጅል ይሄንን ነገር አድርገዋለች። ወይ ጉድ! አረ ግን ብቻ ተመስገን ነው ያሬድ ያለበት መታወቁ ራሱ አንድ ነገር ነው። እንዴት ጨንቆኝ እንደነበር። እውነትሽን ነው። ለማንኛውም ነው መምህር ሳይን ወደ ክፍል እንግባ። እሺ ሰላም ይሰብና። አይታየም? ከሰው ጋር ነች። አልታየኝም ነበር። ሰላም ነው። አንተም ይሁን። በቃ ቀለድክ። ሰብሊ ልታወራም ሆነ ልታገኝ አትፈልግም። ከዚህ ሂድ። ታዲያ አንተ ምን ቤት ነው? ልታናግረኝም ልታወራኝም አትፈልግ ሆነ ራሷ ሰብሊ ትምጣይ። እኔ ማን እንደሆንኩ ማወቅ ከፈለግ ፍቅረኛዋ ነኝ። የሚገርም አሳሳም። ግን ለሌላ ጊዜ ልምከርህ፣ የፍቅረኛ ቦታ እዚህ ጋር አይደለችም። እሺ ለማንኛውም እኔ ጓደኛዋ ነኝ። አይደለህም። አንተን ማየት አትፈልግም። ሂድ። ሚሰብለ እዚህ ላይ ምንድን ነች ሀሳብሽ? ሀሳቧን እኮ እየነገርኩ ነው። አንተን ማየትም ሆነ ማናገር አትፈልግም። ስለዚህ እራሷ ትንገረኝ። ኢላዬ አንተን ማየትም ሆነ ማግኘት አልፈልግም ትንገረኝ። እኔ ከነገርኩ ይበቃል። ሚሰብለ መልስሽን እየጠበቅኩ ነው። ነገርኩህ አንዴ። ምን ንቀት መሆኑ ነው? በጓደኞች መሀል እኮ ዘለ ጥልቅ እያልክ ያለው ራስህ እኮ ነው። አሁን ሌላ ነገር ሳይፈጠር ከዚህ ሂድ። የሚፈጠር ምን ታመጣለህ? የሚፈጠረውን ላሳያ። ሁለታችሁም እረፉ። ስማ ኤልያስ ተብዬው ጆኒ ፍቅረኛዬ ነው። ስለዚህ ከዚህ ሂድ ካለ ሂድ። እኔ ደግሞ ጓደኛሽ ነኝ። ይሄ ጆኒ ተብዬሽ ሂድ ስላለኝ መቻ መሄድ አይነሱ አይደለም። አንቺ ራስሽ ኢላዬ ሂድ ከዚህ በይኝና እሄድልሻለሁ። ጥሩ። ስለዚህ ሂድ። እኔ አንተን ጓደኝነት አልፈልግም። እርግጠኛ ነሽ? አዎ እርግጠኛ ነች። አንተ ዝም በል። ማንም ያናገር የለም። ምን አልካተ? ቆይ አንተ አይገባህም እንዴ? አዎ እርግጠኛ ነኝ። በቃ ከዚህ ሂድ። እሺ ሚሰብለ መልካም የፍቅር ዘመን ይሁንልሽ። አሁን መልስን አግኝተሃል።
ስለዚህ ጥፋ። በጣም አሪፍ። ለአሁኑ አንተ አሸንፈሃል። ምን ማለት ነው? ምን ማለት ነው የለውም። ያልኩ ነገር ገብቷል። ቀስቴ ግን ታውቃለህ ምን አይነት ስር ሰደድ ችግር ነው ያለብህ? ደግሞ ምን አባው? እሺ ምን አለ ከመኮንን ጋር መፈየት የሚለውን ሐሳብ ባታመጣ ቢቀርስ? እሱ በጭራሽ የማይሆን ነገር ነው። ይሄ ሁሉ ዘራፍ የምትለው እኮ መጨረሻው ወዲያው ለኔ ነው። አንተ ምን አባን ያልከው? ምን ልትል ነው? ባለፈው እንደዛ ከመሬት ሲደባልቅን አይደለው እንዴ ያራኩልህ? አንተ ወሬ አታብዛሽ። ሲጀመር እኮ ብትፋለሙ ምንም ትርጉም የለውም። ያሬድ እንደሆነ ጠፍቷል። እርግጠኛ ነኝ ፈርቶ የሆነ ቦታ ተደብቆ ነው የሚሆነው። እናማ መኮንንን ከመሬት ደባልቂ ያሬድንና ቤዛ ነፃ ካልወጧቸው እኔ ቀስቴ አይደለሁም። እሺ ነፃ ወጣቸዋለሁ። አንተ ቆይ ከመጀመሩ ነው ቼክ ቬራ የሆንከው? አንተ ምንድን ነው ያልከው? ቀስቴ ተረጋጋው እንደሚ እኔ ተረጉምን እኔ እያለሁ ያው ፓትሪክ ቬራ ነው ያለው። እሱ ደግሞ ማን አባቱ ነው? ፓትሪክ ቬራን አታውቀውም? የአርሰናል እኮ ተጫዋች ነው። ይሄ እንደውም ጸጉሩ በዚህ ገብቶ በዚህ ወጣው። በዚህ ወጥቶ በዚህ ገብቶ? ኧረ አለ እውነት አለ። በደንብ ኳስ አትይም ማለት ነው። ግን ሀገሩ እኮ ቦስኒያና ሄርዞጎቪና ነው። የማን? የቼኩ ቬራ ነው። ከዚህ በኋላ የማይሆን ነገር አትቀባጠር ብያለሁ። እሺ ደግሞ ምን አደረኩ? አየኛ መጨረሻ ይበላል። ለነገሩ ይሄው ተማሩ ስንባል ይሄው እዚህ ውስጥ እዚህ ማቅ ውስጥ ከተተ። በአከራስን ችላውራ እኔ ምሁር ነኝ። እሺ ምሁር ነህ ለካ አንተ ዘንግቻው። ቀስቴ ካን ዩ ቴል ሚ ዘ ሪፈሪ ፎር ዩ ፋይቲንግ? እሱ ይበል። ምራቅህ እኮ ደረቀ ተሳሰረ ምላስ። ለካ አንተ እንግሊዘኛ እንዲህ ድንገት ሲወራ ይከብዳል። ተው ኪሩ ድንገት አታውራ። የምር ስማ አሁን የወሩ የምን እንግሊዝ ነው ወይ? እንግሊዘኛ መስሎ ነው እንዴ? ለምንድን ነው የምትሹንካሹከው? እንዳያቅ እንግሊዘኛ እኮ አይደለም። እና ታዲያ ምንድን ነው? ዕብራይስጥ ነው እንደም የዕብራይስጥ። እሱ ደግሞ ምንድን ነው የሚሰጠው? ይኸውልህ እነሱማ ያከፋፍላሉ፣ ይሰጣሉ። እንግሊዘኛ ነው የሚሰጡት። ለእኔ ቀድሞ ሰጥቶኛል። አንተ እንደዚህ ንቁ ነህ እንዲህ ባንዴ ይገባሃል ማለት ነው። አውርቶኛል። በዚህ ገርም ነው አይገርም? አውርቶኛል። አንተ ጎበዝ ደደብ ነህ። በስመ አብ። አንተ ማን ነው ደደብ? እንዴ ቀስቴ ተረጋጋ እንጂ እንዴ! ለምንድን ነው በትንሽ ትልቁ ጓ የምትለው እንዴ? እኛ የምናውቀውን እንግሊዘኛ አናውራ፣ ዕብራይስጥኛ አናውራ? እና ታዲያ እኔ የማውቀውን እንግሊዝ አታወሩም እንዴ? ደደቡላ እነ ካም እነ ጎን እና ሆርዳሪው ነው አትቀጣጥለው አልኩ። ሰውዬ ነጣጥላ አውራቸው። እኔን ቀስቴ ሲቀጣጠልበት ወሳስ። አሁን የቀድሞ እንግሊዝ ምን እንደሆነ ንገረኝ። አይ ቀስቴ ቦቸራ በኖረ ገልብጥልኝ ይለ ነበር። ኪሩ በእናትሽ ሙድ አትያዥ። ለዚህ ምስኪን ተርጉሚለት በእናትሽ። አይ በእንበየ ተረጉምለታለህ። የኔ አባት ለትርጉም አንተ አቀረም ትርጉም በስራይሽ ኖ የኔ ፕሮናንሲዬሽን ትንሽ ከበድ ይላል። አንተ ትብዜ አንተ ባስ አሁን ሁለታችሁንም ጭንቅላታችሁን ይልሳላ ላጥማችሁ እናገራላችሁ ወይስ አትናገሩ? እኔ ከምታላጥመኝ እኔ እናገራለሁ። ለቀቀኝ። አፍጥነው። እሺ ጎ ይኸው ምን መሰለህ ቀስቴ ካን ዩ ቴል ሚ ዘ ሪፈሪ ዩር ፋይቲንግ ማለት ውርስ ትርጉሙን መሰለም። ውርስ ትርጉሙ ሲወርድ መኮንን አንተን ከፈረሸ ፎንቃን ማናገባ። አይ ቀስቴ ንጹህ እኮ ነህ። እኔ በአንተ እውቀት እኮ ተሰቃየሁ፣ ተንገላታሁ እንጂ ደግሞ ምን ፈልገሽ መጣሽ? እንደማለመች አውቃለሁ፣ ግን ደግሞ ለአንድ ዓላማ መቆማችንን አትርሳ። አይ እኔና አንቺ መቼም ለአንድ ዓላማ ልንቆም አንችልም። እኔ ለገንዘብ ብዬ ነው፣ አንቺ ደግሞ ተንኮል ፈልገሽ ነው። ኧረ እባክህ እና ገንዘቡን የምታመጣው ተንኮል ሳሰራ ነው? አትሊስት እኔ ይሻላል። እኔ ገንዘቡን ብዬ እንጂ ማንንም ሰው የመጉዳት ዓላማ የለኝም። ያው ነው ገንዘቡን ፈልገህም ሆነ ሰውየውን ጠልተህ ተንኮል መስራት ክፋት ነው። አሁን ምን አባሽ ፈልገሽ ነው የመጣሽው? ካንተ ፍቅር ስለያዘኝ እባክሽ አሁን መቀባጠሩን ትሽ የመጣሽበትን ተናገሪ ነኝ። እባክህ ጆኒ ልኮኝ ነው። አልገባኝም። አዲስ እቅድ አውጥተናል እና እቅዱን አስጀምረነዋል። የምን እቅድ? ሰብሊና ኤላን የመለያየት። ቃድል የሆነስ ቆያ አይደለም የደበቅሽው አንቺ ነሽ? ኧረ ቤዛ በእናትሽ ለምንድን ነው የምታዝጊኝ? አዎ አልኩሽ አይደል እንዴ? ቃድልነት በጣም ነው እሺ የማመሰግነው። ወይኔ ጮምቤነት። ቤዛ አይደብርሽም እንዴ? ምን አደረኩኝ? ገጣምሽም ማንም ክላም እንዳያረግብሽ ሻግ የመታው ዋነኛው ሰው ማን መሰለሽ? ማን ነው? እኔ ጮምቤ ነኛ። እሺ ጮምቤ፣ አንተንም በጣም አመሰግናለሁ። አይ ሙዲሽ ስላልጸዳኝ ለመኮንን በመለሰው ይሻለኛል። እንዴ ምን አደረኩኝ? እንዴ ሹቻ ምንሽ ናት ጅላስሽ? አይዘልቃትም እንዴ? ያው ቤዚቲ
እሱ ለማለት የፈለገው ልጅ ከልጅ ቢለዩ ምናምን ሲባል አልሰማሽም? እሺ ቾምቤ። በነገራችሁ ላይ እኔ ቾምቤ ማለት ሀፍ ላይፊን አጁ ላይ በመፎንቀቅ ያሳለፍኩ ሰው ነኝ። ይታይሻል ልብህ ድራም የሚመጣው ነው ይታየኛል። እያንዳንዱ ድም ድም የሚለው ድምፅ ጠጋ ብለሽ ብታዳምጪ ቃጁ ነው የሚለው። አረ ጭዌ አይደለም ስልሽ ከፈለግሽ ጠይቂያት። ቆይ ቃጁ ቾምቤ የሚያወራው የምር ነው እንዴ? አረ በእናትህ ሲሰክስ ነው ዝም በይው። እንዴት? ይኸውልሽ የእሱ ድራም የሚመታው ለሸሊና ነው። ሸሊና አይቷ ዘፋኝ ነው። ቆይ እኔ ምን አድርጌ ባሳየሽ ነው የኔ ፎንቃ የሚገባሽ? ቤዚ ባለፈው አሞኝ ደሜ ሲመረመር ምን ቢገኝ ጥሩ? ምን ተገኘ? የቃጁ ፎንቃ ኦቨርዶዝ አልሆነብኝ መሰለሽ? አገላለጽ ይሉታል ይሄ ነው። በሉ እንጀለስ ቀረዳ ከጀመረች መፋቻ ስለሌላት እኔ ልቁሰው እንዴ? ያሬድን አሳይኝ እንጂ። እሱ አይሆንም አልኩሽ እንዴ። እሺ መቼ ነው የማገኘው? እንግዲህ ቀስቴና መኮንን ተፋይተው ካባረርላችሁ በኋላ አሳይሻለሁ። አለበለዚያ ግን እንዳታስቢው። እንትን እኮ እኔ ናፍቆኛል። ናፍቆት ሀሳብ እያልሽ ዝፈኝለታ። በእኔ ድምጽ ይሆንላት? አረ በአንተማ ከሆነ ታናሞ ካሻሙ ነው የሚሆነው። ስታይል እልላታለሁ። ታናሞ ታሾሙ ታናሞ ታና መኮንን ለምንድን ነበር የፈለገኝ? ጸጋ ትልቅ ችግር ተፈጥሯል። አዎ በለሽቱ ሰጥ ደመረ ቃሉን ለፖሊሶች ሊሰጥ ተዘጋጅቷል። እና ይስጣ ምንድን ነው ችግሩ? ችግሩማ የወጋችኝ ጸጋ ነች ካለ ላንቺ በጣም ከባድ ነው የሚሆነው። የምርህን ነው? አዎ የምሬን ነው። ይሄ ሰይጣን የሆነ ሰውዬ ህይወቴን ማበላሸቱ ሳይንስ እስር ቤት ሊያስገባኝ ነው ማለት ነው? እሱ እንዲሆንማ አንፈቅድለትም። እና እቅዳለህ? አዎ ጥሩ እቅዳለኝ። ምንድነው እቅድህ? የምልሽን ነገር ካደረግሽ በአንድ ድንጋይ ሁለት ወፍ እንመታለን። ግልጽ አድርግልኝ። ይኸውልሽ አንድ ጠላት አለኝ እና እሱ ጠላቴን ባንቺ ቦታ ደመረ እንዲከሱ አደርጋለሁ። ከዛማ ባንቺ ቦታ እሱ ይገባል። ከዛ የሱ መታሰር ለኔ ጣፋጭ በቀል ተበቀልኩ ማለት ሲሆን አንቺ ደግሞ ነፃ ትሆኛለሽ። ታዲያ ይሄንን ለማድረግ የደመረ ቃል ብቻ በቂ ነው? አይደለም እኮ ምን ልናደርግ ነው? ደመረን የወጋሽበትን ቢላ እሱ እጅ ላይ እንዲገኝ እናደርጋለን። አሻራው የሱ እንዲሆን እናደርጋለን ማለት ነው። እንዴት አድርገን? እሱን እንኳን አላውቅም። ይሄንን ኃላፊነት የምትወጪው አንቺ ትሆኛለሽ። ቢላው የሰውየው እጅ ላይ እንዲገኝ ያደረግን እንበል። የእጁ አሻራ እንዲገኝ እንዴት ማድረግ እንችላለን? እሱን አላውቅም አልኩሽ እኮ። ይኸውልሽ ነገሮች ፈጥነው እስር ቤት ከመግባትሽ በፊት ያልኩሽን ነገር አድርጊ። ጥሩ ተስማምቻለሁ። ሰውየው ግን ማን ነው? ሰውየውማ አንቺ ከመጣ እዚህ ሰፈር ደግሞ ምን ታደርጋለሽ? ምንሽ ነው? ብቻ ረስታችሁት እንዲያው ባለፈው እኮ እናንተ ናችሁ ሰፈርናና ወላጅ እንፈልግላለን ያላችሁ። ዝም ብዬ ግን አቋቋሽ ክላም ሳደርገው ማለት ነው። ወላይ ፍለጋ ሳይሆን ግጣም ፍለጋ ነው ማለት ነው። ነበር ደግሞ ተረጋጊ። ዋት ኢዝ ቶኪንግ አቦ ብራዘር ምንድን ነው አንቺ? አረ ሚኪ በእናትህ ኧረ በእናትህ በቃ ይሄን ነገር በስድስት ፍታ ተባልክ አይደል እንዴ? ይኸውልህ ሙድኛ አስፈራራምዳለሁ ብትል ማለት ነው የሚያዳምጥ የለም። ቀውራሉሽ እስታይ በቃ ወላጅ እንፈልጋ። እኔ በቃ አንቁስ። ወዴት እንዴ? ጠጅ ቤት ነው። ጠጅ ቤት? ከዛስ? ከዛማ ካሉ ሼቦች አንዱን ትመርጣለህ። ከዛ ሁለት ብር ላይ ትልቅበታል። አጎት የሆነ ማለት አለቃ አጎት ቀላል። ኖ ጋይስ ኢትስ ቢግ ሼም። ኤጄጄጄ ሼም አረ ይሻለም ቢግ ሼም። አንተ ኪት ነው ግን ይሄን ለቃቅም ይዘብኝ የሚመጣው ከመጠጥ ቤት ውጪ ቢሆን አሪፍ ነው። ቆይ ለምን እንትን ጁስ ቤት አንሄድም? እዛ ጁስ ቤት ደግሞ ቸካ ነው ያለው። ቸካ ደግሞ አይሆንሽም ያራዳልሽ። ለምን ካስኩዬ ሻሚታ ቤት አንሄድ? ተከፋፍቶ ከደና ደመኛችን አዘጋግተው። አረ ሚኪ በዚህ ሰዓት ሙድ እያያዛችሁ ነው? ምን ይያዛል ብለን ነው? ኢትዮጵያ ውስጥ እኮ ሌላ ነገር እንዳንይዝ እኮ ተዘጋጋ። ባይሆን ሙዷን እንያዝ ብለን አይሻልም? እሱን እንደው ካልቀደሙን ነው። እሱ አይገኝም፣ ወረፋ አለው ብዙ። እሺ በቃ አሁን እንሂድ። የት መረጥሽ? ማለት ብራዚል ቤት ይሻልሻል ወይ ውስኪ ቤት? ውስኪ ቤት ይወደድልሻል። አረ ችግር የለም እናንተ ብቻ ደስ ያላችሁ ቦታ እንሂድ። ግን ዝም ብለሽ በደንብ ጸሎት አድርጊ። ደግሞ ለምን ነው ጸሎት? ስትሄጂ ያራዳ ልጅ ፋያ እንዲያጋጥምሽ ነው። ጌጃው አጋጠምሽ ማለት በቃ ያራዳ ልጅ ተበላሽ። ፍላት አታስብ ለሱ። እኔ ናታን አይደለም አንድ ሰው 1000 ሰው አሰምጣለሁኝ። ኧረ እባክህ በልና አንቁ ሰው አስማጩ
እና አሁን እያልሽኝ ያለሽው ነገር ደመረ ስለተሻለው ነገ ፖሊሶች ቃሉን ይቀበሉታል? አዎ እንደዛ ነው እንግዲህ። እንደዛ ከሆነ ጥሩ። ስለዚህ ነገ የሚሰጠውን ቃል እንስማና እኛም ደግሞ እንመካከራለን። እሺ። አልሚ ምንድነው ፊትሽ እኮ ልክ አይደለም። ሌላ የተፈጠረ ያልነገርሽኝ ነገር አለ? ምናልባት ደመረን የወጋችሁ ጸጋ ከሆነች ምንድነው የምናደርገው ብዬ እያሰብኩ እኮ ነው። እኔ ግን ሳስበው የወጋችሁ እራሷ ናት። ለምን ያየባት ለየት ያለ ነገር አለ እንዴ? አዎ ባለፈው ጠጋቢ ላወጣጣ ስሞክር የሆነ ያየሁባት የነበረው ስሜት የሆነ ነገር እንዳደረገች ቢጠቁም ነው። እኔም ግን እሷ ያደረገችው ነው ይመስለኝ። ብቻ እስኪ ለማንኛውም ነገ ደመረ ቃሉን ይስጥና ከዛ በኋላ ሁሉም ነገር ይለይለታል። ግን የወጋችሁ እሷ ከሆነች ምንድነው የምናደርገው? የምናደርገው በጣም ቀላል ነገር ነው። እሱን እነግራለሁ። ግን ዋናው ቁልፍ ጉዳይ እሷ ከሆነ ያደረገችው ለምንድን ነው ያደረገችው የሚለው ነው። እንበልና እሷ ናት የወጋችሁ። ግን ለምን የምታደርገው ይመስልሻል? እሷ ከሆነ የወጋችሁማ ያንን ማጣራት ያንተ ስራ ነው የሚሆነው እኮ። እንዴት አድርጌ ነው ማጣራው? እዛ ትምህርት ቤት የገባው ቁልቁል መደመር ለመማር ይመስላል እንዴ? እሱን የማይረሳቀፉ ጭንቅላት እንደሌለኝ ታውቂያለሽ። እንደዛ ከሆነ ጭንቅላትን ተጠቅመ እንዴትም አድርገህ ቢሆን ጸጋ ለምን ደመረ እንደወጋችሁ እና ደግሞ ከደመረ ጋር ምን አይነት ግንኙነት እንዳላት ብቻ ብዙ ነገር ማጣራት ይኖርባል። የወጋችሁ ግን እሷ ከሆነች ብዙ ነገሮች ካሰብናቸው በላይ የተወሳሰቡ ነው የሚሆኑት። ልክ ነህ። ካሰብናቸው በላይ ነው የሚሆኑት። የት ነበርሽ? ቦቸራ፣ ጸጋ፣ ደመረ፣ ተኩለው እያለ ሌላ ጉድ እንደሚኖርብንም አልጠራጠርም። በጣም እርግጠኛ ነኝ። ጸጋና ደመረ ማለት የሆነ ትልቅ የቁልፍ ነገር እንዳለ ይሰማኛል። ልክ ነሽ አልሚ። የሚከፈለውን መስዋዕቱን ሁሉ ከፍለን የነተኩሎን ሰንሰለት መበጣጠስ ይኖርብናል። እመናኝ፣ በጣም ተቃርበናል። ቃጀሏ ፒስ ነው ፒስ ነው። ምን እሺ ነው ጋቢና? እኔ ቹምቤ እያለሁ ምን ያለው እንደውም አንተ ስላለ ነው። እሺ ዛገችው ምን አድርጌ? አንዴ የደም ስሬ ምናምን እያልካት ነው። እሱ ጭዌ እኮ ጸዴ ነው አይደል? ቃጁ ኧረ በእናትህ ወርስ እኔ የምለው ሚኪ ማንሽ ነው? ጀለሶቻችሁን አታስተዋውቁኝም እንዴ? እኔ ቹምቤን አስተዋውቅሻለሁ። የተቀረውን ወንድማችን አቡሻ በደንብ አብራርቶ ያስተዋውቅሻል። ኧረ እባክህ አንተ አማል እንዴ? እኔ ቹምቤን አስተዋውቃለሁ። የተቀረውን አንተ ተወጣው። ቆይ ጀለስ ማናት? ፋያ ፍለጋ ነው የመጣችው። ወልደው ጥሎት ነው? እንደዛን ጥለው ነው? አዎ እንደዛ መሰለኝ። ፋያው ጠፍቶበት ነው ያልከው? እንደዛ ነገር። ለማንኛውም ምን ያስረዳሻል? ዮናታን እባላለሁ። እኔ ደግሞ ቾምቤ ይባላል። ተውቅ እናንተ ተዋውቋት። ስላወኩ ደስ ብሎኛል። እኔ ደግሞ ደብሮኛል። ለምን? ባውዛሽ የላቦሩ እዚህ ሰፈር ደግሞ ላቦሩ አይመቸንም። እኔ ግን ጀለስ ተመችታኛለች። ቃጀል ይባላል። የግዛቱ ድንቅ። ኧረ ፈንጂ ነገጣ። ቆይ አንተ ምንድን ነው ያደረከው? ምን አደረኩ? እኔ ሀፌጄን በፎንቋ ስገዘገዝ ያልሳምኩትን እጅ አንተ በአንድ ኮንታክት። ብራዘር ድንጋይ እኮ ረጅም ዓመት ወንዙ ስለከረመ ብቻ ዋና ይችላል ማለት አይደለም። ድንጋይ ነህ አለ ብራዘር። አንተ አማል እንዴ? ትርጉም አታበለኝ። ድንጋይ ራስ ነው። እናዚህ ድንጋይ ነህ። እናዚህ ገብቶኛል። ሚኪ አቡሻ የድንጋይን ተግባር ታውቃላችሁ አይደል? እኔ ደግሞ አንተ ማል እንዴ ገደል ውዲ አሁን እንደዚህ ሞታ ይላል ገደለው ነስር ኪሊ ይጂ ገደለው ሚኪ አንተ ግን ምን አይነት ሰው ነህ? በጣም መገርም ሰው ነሽ። እንዴት ነው እንደምልህ እንደዚህ አይነት ነገር ታደርጋለህ? አይ እንግዲህ አጉል ግጥምጥሞሽ ነው አልኩህ አይደል እንዴ? እባክህ ወረዛ ሲያስጠላ። ምን አይነቱ ልጅ? አሁን እሺ ለመጨረሻ ጊዜ ቁርጤን ትነግረኛለህ ወይስ አትነግረኝ? የምን ቁርጥ ነው? የዘመናት ሽውቴ የአይኔን ብርሃን የዘመናት ፍቅሬን ሜሉዬን ትተውልኛለህ ወይስ አትተውልኝ? ኧረ እንግዲያውስ ቁርጥህን እወቀው። ወይስ አልተውም። አዎ አልተውም ነው። አዎ መታለታ አንተን ጉድ ካልሰራው ደግሞ ቁሜ አልሸራምሽ አሳያለሁ። ሲያስጠላ። ኧረ አለመታወቅ ምን ልትሆን ዘራፍ? ኧረ ለመታወቅ
የአገሬ ሰው ምን ይላል? በርስትና በሚስት ጭራሽ ወልፊት ተባል ብሎኛል። አለመታወቅ ነግሬሃለሁ። አንተ ሰውዬ ደሜ እየጋለ ነው። ምን ልትሆን? አሃ እሞንማ አሳይሃለሁ። ኦረ ጉዴ! ከሞን ማን ምን ይላሉ? አተረፈች። ማንን ያተረፈችው? ቁጭ በል እንዴ! አሁንስ እናንተ ነተረክ እንደሆነ ስልችት ነው ያለው እንዴ! እናንተ አይደብራችሁም እንዴ? በዚህ አይደብራችሁም ታለሽ እንዴ? አንቺ ራሱ በጣም ነው ያናደርሽኝ እንዴ! ባለፈው ሂጂ አናግራታለሁ ከዛ የምትለውን ነገር አላለሽኝ? እና ቢዚ ነበርኩ፣ በጣም ቢዚ ነበርኩ፣ አልተመቸኝ። አሁን ይኸውላችሁ ሁለታችሁም እዚህ አርፋችሁ ትቀመጣላችሁ። እኔ ሂጂ ሁለቱንም አናግራቸው እመጣለሁ። ግን ተሳስታችሁ እንጣላለን እንሰዳደባለን ብትሉ ሌላ ችግር ውስጥ ነው የምትገቡት። ይሄ ጥሩ ሐሳብ ነው። ተስማምቻለሁ። ሲጀመር ተስማምቻለሁ። እኔም ተስማምቻለሁ። ግን እንዳትይኝ አንተ ሄዶ ዞር አትይኝ። ማና ይሃይን እንዳለው ጋር እንዴ ይኸው ሲሳደብ አልተናገርኩም። ቦዲ እየተሳደበ ነው። እሰይ ሲያስጠላ ገንፎ ይላል ቄለራስ ዘር ሁለት ጅሎች ሲያስጠሉ እጅ ያለገ አርፋሽ ተቀመጡ። አንቺ እንዳትሰድበኝ መብቴ ነው። አትስደበኝ። አልሰደብኩም። ቦዲ እየሰደብከኝ እሰይ ይሄኛል ደግሞ አትይም። በቃ አታትይው ብለናለች። እበት ዘተት አንተ እንዳልነሳብህ አትስደበኝ። አሁንም ቃጅል የምትባል ልጅ ግን ምን አለሽ ይብላል። አንዴ እንኳን ብታሳየኝ። ታይ ቤዛ ታይ ብቻ ቃጅል ላይ እየተበሳጨሽባት እንዳው። እኔ አልተበሳጨውም። ምን አለሽ ይብላኝ አንዴ ብታሳየኝ ያልኩት። እሷ እኮ ያሬድ እንዳታገኙ የከለከለችሽ አንቺ ያሬድን ለማግኘት ስትሄጂ የሆነ ሰው ተከትሎሽ ያሬድ ያለበት ቦታ እንዳይታወቅ ብላ በማሰብ ነው እንጂ እኮ ለክፋት አይደለም። እሱ እኮ ገብቶኛል። ግን በቃ አይደል እኔ ስለናፈቀኝ ወይ ደግሞ ካልሆነ ትስጥሽና ቤት ወስደሽ ትደብቂዋለሽ። ትስጥሽና ቤት አይ ቹቻ ቀልድ መሆኑ ነው። ቢሳካልኝማ በጣም ደስ ይለኝ ነበር። ቤዚቲ ጸጋ ወደኛ እየመጣሽ ነው። በቃ ወሬን ቀይር። እንዴት? ለምንድን ነው የምንቀይረው? ቃጅል አንቺ ያሬድ እንዳታገኙ ያደረገችው የሆነ ያላመነችው ነገር ስላለ ነው። እንዴ ባገርምሽ እኮ እነ ሚኪ ራሱ ያሉበትን አያውቁም። ሲጀመር ቆይ ጸጋ ያሬድ ስለመጥፋቱ ሁሉንም ታውቃለች እንዴ? እኔ አልነገርኳትም። እኔም አልነገርኳትም። ስለዚህ ጉዳዩን መናገር ካለብን መጥፋቱን ብቻ ከተናገርን በቂ ነው። ሌላው ነገር ግን በአንቺ በቃጅል በእኔና በቾምቤ መሀል የሚቀር ነገር ነው። እሺ ይኸውልሽ በቃ እንደዛ ከሆነ ፍቅረኛው እንደጠፋበት ሰው አከታርጊያ። እንዴት ነው ፍቅረኛው? ኦኬ ቤዛ አቹቻ ምን ሆናችሁ? ምን ማለት ነው? የሆነ ነገር እንደሆናችሁማ ፊታችሁ ያስታውቃል። ከሩቅ አይቻችሁ እኮ ነው የመጣሁት። ባኪ ጸጋ ችግር ተፈጥሯል። የምን ችግር? ያሬድ ጠፍቷል። አልገባኝም። የት ሄዶ ነው የጠፋው? አናውቅም። ቆይ እሺ እነ ቃጀልም ጋር የለም እያላችሁኝ ነው? አዎ የለም። እኔ አሁንስ ህይወቴ በሙሉ እንዴት ምርር እንዳለኝ አልገባሽ። ቤዛ ቆይ ተረጋጊ። እንዴት ልረጋጋ ጸጋ? እስኪ ህይወቴን ተመልከቹ። በቃ የኔ ነገር እኮ ምንም እያደረ አዲስ ነገር አያጣው። ቆይ እሺ አሁን የት ሄዶ ሊሆን ይችላል? ጸጋኛ ምንም ልናቅ አልቻልንም። ግራ የገባው ነገር ነው። ወይኔ ጉዳችን። እንደው አሁንስ ምን አይነት ፈተና ነው? ፈተና ራሱ አይገልጸውም። አሁን እኮ ጭራሽ ዛግን። የሆነ ሀሳብ መጣልኝ። ምንድን ነው እሱ? መኮንን እንዳይዘው ምናልባት የሆነ ቦታ ተደብቀው ሊሆን ይችላል። እንደዛስ ቢሆን ቆይ ለኔ ማሳወቅ የለበትም? ይሄ እንከፍ የሆነ ልጅ ላገኘው ብቻ በጥርሴ ነው ዝንጥል ማረገው። ቤዛ ተረጋጊ። በእርግጠኝነት ያሬድ ይገኛል። እንግዲህ ፈጣሪ እርዳን እንጂ ምን ይባላል። ተስፋ እናደርጋለን። ቤዚቲ ፈናሽ ተረጋጊ። በቃ ቾምቢላ እንዴ አታ የሰሞት ነገር እውነት ነው? ምን ሰማሽ? ወይኔ አዲስ የመጣውን እንግዳ አቀናብረሻል የሚባለውን ነገር ነው። አንተ ምን አይነቱ አይናውጣ ነው? ሀፍ ላይፌን የፈጀውባት ፍቅሬን ሊያበሳስላት ሲሞክር ገባውለት። ምን ብሏት ነው? ቆይ ሚገርም ፓውዛውን በረጅም ባጭሩ ቦግ ብልጭ እያደረገ መልክ እየሰራ ሲመጣ ደም ፍላቴ ከቻይል መሰለ። እሺ የኔ ጀግና፣ ያው ደሜ ውስጥ ማን እንዳለ ደግሞ ታውቃለህ። መቼም ቃጁ ነቻ አተ እኮ ከዛ የሆነ ጎስት
ቃጁን ተበላ ሲለኝ የማላውቀው ስሜት የማላውቀው መንፈስ መጥቶ አናቴ ላይ ያወጣ መሰለ። ከዛስ አቀናበርሽው እና አበጣጠርሽው? ያውን በስታይል ነው ዘራፍ ብዬ በደንብ ገባውለት። ያኔ ቃጁ ጓለች። በቃ ለአንድ ወር ቃጁ ዝም አለች። ድምጿ ይናፍቃል። አሁን ትቆለፍብሃለች። አያገባኝም እንዴ? ኧረ አልሰማትም። እና ምን ልታረግ? እንዴትም አድርጌ ተጎዝጉዤም ቢሆን ፒዛ ወርዳለሁ እንጂ ከቃጁ ጋር ተጎራብጬ፣ ኧረ በጣም ከባድ ነው ላይፍ። እና እሺ ወንድሜ እኔ ምን ልተባበር? አሁን ሂጄ እትት ስላት አብረሽኝ ሆነሽ ታዳምቂያለሽ። ኧረ እስቴ ለዚህ እንዳያሳስብ። ለማንኛውም የት ናት ቃጁ? ሰፈር ደቅ ብላለች። ያው የያሬድ ነገር ትንሽ ስላስደበራት ሙዷ ጥሩ አይደለም። ያሬድማ ጠፍቶ አስበልቶን ቀር። ለማንኛውም ና ቃጁ የምትለውን ሰምተን እንመለስ። ሜሉዬ ዳጊ እኮ ከዛን ቀን በኋላ ስልክ ስደውልለት አያነሳም፣ ቴክስትም አይመልስም። እንዴት ግራ እንደገባኝ ብታይ። እኔ ራሱ ከዛ በኋላ ምንም ሊያገኝሽ ሙከራ እያደረገ እንዳልሆነ ሳውቅ ግራ ገብቶኛል። ወይ በአካል ሳይን ደብሬ ይሆን እንዴ? እንደዛ ለማለት እኮ መገናኘት ይኖርባችኋል። የተቀጣጠራችሁበት ቦታ ላይ እየጠበቅሽው አይደል ይቀር? እሱማው ታዲያ ደበርኩት ለማለትም እኮ ተቀራርቦ መነጋገር ያስፈልጋል። ታዲያ እንደዛ በጉጉት ሲያወራኝ የነበረ ልጅ እንዴት ቀጥሮኝ ጥፍት ይላል? በዛ ላይ ድጋሚ እልም ብሎ ጠፋ። ጓደኛዬ ተረጋጊ፣ የሆነ የገጠመው ነገር ቢኖር ነው። እሺ ምን እንደሆነ ማርክን ትጠይቂልኛለሽ? ረዱ፣ ቆይ ምን ብዬ ልጠይቀው? ዳጊ ለምንድን ነው ረዱ ላይ የተቀያየረባት ብለሽ ነው? ረዱዬ አይከብድም? ይከብዳል፣ ግን ግራ ቢገባኝ እኮ ነው። እስኪ ዛሬ ደውይለትና ማያናግርሽ ከሆነ እኔ ነገ ማርክን ልጠይቀው። እሺ ሄሎ መኮንን። አቤት ጸጋ። ችግር ተፈጥሯል። የምን ችግር? ያሬድ ጠፍቷል። አልገባኝም። ጠፍቷል ማለት ነው? ጠፍቷል እና ሻንቲ ጋር የለም እያልኩ ነው እኮ። እንዴት ሆኖ? እኔ አላውቅም። አሁን ቤዛና ቹቻ ሲያወሩ ነው የሰማኋቸው። በቃ እሺ፣ አሁን ነው ስልኩን ዝጊው። እሺ በውበል የሚለውን ፊልም አይተዋል? ከኔ እኮ ከመከራ ህይወቴ እኮ ነው የተቀደው። እሺ ኩጭ ተይዝ ብትል ከኔ ህይወት እኮ ነው የተቀደው። ኧረ እባክህ የምሬን ነው። አንተ እነዚህ ሌቦች ናቸው የራሳችንን ታሪክ ሌቦች ብቻ እዛው ሰርቶ እዚሁ ያሳዩናል። አንድ ቀንማ አድዋን ይሰሩታል እነዚህ ሰዎች። እኔ ምን ኩታሄ እዴ ቃጀዷ ፍሪቲ ደግሞ እዚህም ፈልገህ መጣ። እኔ ነው አንተ ማን አልነገር? አዎ አንተ ነው እንዴ? በፊት እኔ ነበር። እሺ የልቤ ፈረስ ነው ሽምጥ ጋልቦ አንቺ ጋር ከች አደረገኝ። አቤት አገላለጽ! እንዲሁ ማረከኝ በእውነቱ። እስቲ አንተ ዝም በል አታስቀብጥ ወደዛ። አንተ ግን አይደብርህም? የሌለ ነው። እሺ ያስደበርከኝ። እኔም እኮ ደብሮኛል። ፋውሉን የሰራው አንተ ምን ሆነ ነው የሚደብርህ? ፋውሉን ስለሰራው እኮ አይደለም የደበረኝ። እና ምንድን ነው? ያው ቃጁዬ ሲደብራት ይደብረኝ አይደል? ወይኔ ለዚህ ፍቅር እኮ ቃል አጣውለት። ታይታኒክ ልበለው? ግሽ ምን ልበለው? ሻንቲ እስቲ ዝም በል፣ አለበዛ እለጥፋለሁ ወደዛ። ምንድን የምሬን ነው። ወንዙ ቀረ እንጂ ታይታኒክ አይደል እንዴ? ታይታኒክ ወንዙ ውስጥ ሰምተህ ቀረ። አሚን አድርጎልኝ ነው እናቴ። እንዲህ በረዶ ላይ ከእንትና ጋር ያቺ ማናት ስሟን ተይው። በነገራችን ላይ ህንዶች ግን ከምንም ተነስቶ አይደለም ፊልም የሚሰሩት። አንቺ እኮ ቅድም እኮ ስናወራ እኮ እንደምታውቂ ገብቶኝ ነበር። በለቃጁን ቦርቀቅ አድርገህ ሳፋ አድርገህ ንገራት። እኔ ይመቸኛል ህንድ ፊልም። ለምሳሌ ቃጁ ቤት ሆና እኔ እዚህ ሆኜ እሷ ሲደብራት እኔ የሌለ ይደብረኛል። እውነትም ህንድ ፊልም ነው ይሄ፣ ህንድ ፊልም ነው። እንትንስ ይሄ በሙዝ አልተኮሽም፣ በክብሪት ምናምን በስቴክኒ መኪና አልገለበትክም። ምን ይሄ ብቻ እሷ ጅላሶቿ ጋር ሆና ፈካ ደመቅመቅ ስትል የኔ ልብ በሐሴት ፍክት ይላል። ዋኪተ ሜሪ ማሪ ማራ አናተ ምንድን ነው እሱ ደግሞ? ኧረ ብትሰሚው እኮ የሆነ መግነጢሳዊ ኃይል ያለው እኮ የፍቅር ህግ ነው። ሜሪ ካሻ ቸል ቀጥል ማለት ነው በህንደኛ።
ምን ይሄ ብቻ እሷ ሲያቅለሸልሻት እኔ ሻታ አበረግዳለሁ ነው። ኧረ በእናትህ ምን አይነቱ ዝጋታም ነው? አሁን እዛ ሂድ በእናትህ። እኔ ብሄድ ይሻለኛል። የምር ዊ ቃጁ አትሄጂ ፕሊዝ ፕሊዝ። ይሄን የተጨማለቀ የፍቅር ህይወት ሳሰሚ አትሄጂ እንዲህ። በእናትህ አሻንታ የሚለውን ነገር እየሰማህ እንዴ? በእናትህ ይህን ወሬ ከመሰማ እዛ ሂጂ ስለ ያሬድ እጠይቅሻለሁ። በእናትህ ቃጁ አስታውቅብኝ ብቻዬን አታግሽኝም? ቃጁ ምን አባ ፈለግህ ደግሞ? ኩቺ ወጣ በላሽ። አሁን ቀጥልልኝ በእናትህ ህንድ ፊልም የሆነ ፍቅር ናይስ። አሁን ራሱ ሳትነግረን ሄደህ የት እንደምትሄድ ልብ እየነገረኝ። ይሄ ነገር አስማት ነው መሰለኝ። እሺ የት ነው የምትሄደው? ይኸውልህ አሁን መኝታ ክፍሏ ገብታ ቾምብዬን ለምን ትቼው ሄድኩኝ እያለች እያለቀሰች ይኸው ይሰማኛል። አይ በዛ። አሁንስ እውነት ተጫወትን፣ ሳቅን፣ ቀለድን። ቾምቤ አንተ በጣም ውሸታም ሰው ነህ፣ ውሸታም። እቺ ልጅ እንባ ይወጣታል ወንድ በላት እኮ። አንተ አታምነኝም እንዴ? እውነቴን ነው። ይኸው ላለቅስ ነው። አንተ በቃ ና በቃ አሁን ሄደን ያሬድን እንሰርቸው። አንተ በፍቅር እንዳትጎዳ እሺ። መጨረሻ ሞት ነው የሚሆነው። ታይታኒኮቹን ከነዛ አትማርም። ወንዝ ውስጥ እንደዛ ጄሪ ማናት ያቺ እንዲህ ሲላቀሱ ልገባ። መጨረሻ እንደዛ ነው። ወንዝ ውስጥ ልገባ። ሞት አያምርም። ወንዝ ውስጥ ልገባ ና እባክህ። ረዱዬ ፀሐይዋም እኮ ከበደች። ወደዛ ብንሄድ ይሻል? እሺ ባለሳሳት ረዱና ሚላት እናንተ ናችሁ አይደለ? አዎ ነን። አንቺን ማን ይባል? እኔ ጄሪ እባላለሁ። ጄሪ? ይህን ስም ከዚህ በፊት ሰምቼ አውቃለሁ። አዎ ሊሆን ይችላል። ዳጊ እኔን ስም በተደጋጋሚ ማንሳት ይወዳል። ዳጊ? አዎ ዳጊ። ምን ነው? አይ ስለ ዳጊ ስታወሪ ትንሽ ግራ ገብቶኝ ነው። ዳጊን ታፈቅረዋለሽ አይደል? ማን ነው እንደዛ ያለሽ? ኧረ ማንም። ምን ነው አታፈቅሪውም እንዴ? ኧረ አፈቅረዋለሁ። አይታጣ ምን ነው? ኧረ ምንም አልሆንኩም። የሆነ የሆንሽ ነገር አለ አይደል? ኧረ እኔ ምንም አልሆንኩም። አንቺ ደግሞ ሜላት ነሽ አይደለ? አዎ። ከማርክ ጋር በስልክ ምናምን ታወራላችሁ? ዝም ብሎ ስልክ ብቻ ነው የምናወራው። እና ከማርክ ጋር ምንም አይነት ግንኙነት የላችሁም? ማለት ፍቅረኛ ናን? አዎ። በቃ ለማርክ ምንም አይነት ስሜት የለሽም? እሱን ለምን ለማወቅ ፈለግሽ? አንቺ ደግሞ ምንድን ነው የምታካብጂው? በቃ ዝም ብለሽ ንገሪኝ። ምንም የለም። ግልግል። ቆይ ግራ እያጋባሽኝ ነው። ምን ለማለት እየሞከርሽ ነው? ምንም ልላችሁ አልሞከርኩም። በቃ ለዛሬ ይሄንን ከነገራችሁኝ ይበቃል። ባይ። ልጅቱ ያማታል እንዴ? የሆነ ልትሰልለን የመጣች ነገር አይመስልሽም? የሆነ ነገር እንዳለማ በግልጽ ያስታውቃል። ዳጊ ልኳት ይሆን እንዴ? እኔ እንጃ። ቀስቴ በነገራችን ላይ ብቻዬን ሰው ኪክ ቦክስ ምናምን የተለማመድኩ ነው። በጣም ጸዴ ስፖርቶች። ለምንድን ነው የምትለማመደው? ያው ካንተ ጋር ስውል እኮ በጣም ብዙ ነገር አሳየኝና ተነሳሳው። ከዛ በጣም ብዙ ኤክሰርሳይሶች እየሰራው ነው። ገና ጸዴ ስፖርቶችን ነው ማለማመድ። ምንም እንዳታስብ። ባይገርም ቀስቴ ስለ ቦክስ ጎግል ሳረግ በጣም ነፍ አይነት የቦክስ ኮምፒቲሽን እንዳለ ተረዳው። አንደኛ ኮምፓት ስፖርት ኦፍ ቦክሲንግ፣ ሁለተኛው ደግሞ ፊዚካል ቦክሲንግ ኤንድ ፓኬጂንግ ዲዛይን ኮንቴስትስ፣ ሶስተኛው ደግሞ አብስትራክት ኤንድ ቴክኖሎጂካል ቦክሲንግ ኮምፒቲሽን እንደሆነ አውቄያለሁ። አይደል? አዎ ቀስቴ አይገርምም? ግን አንተ የትኛው ቦክሲንግ ነው የሚመችህ? እኔ ያኛው አይነት። አንተ ሰውዬ ግን ቆይ ድጋሚ አታፈጠኝ አላልኩም እንዴ? ቀስቴ ግን ምን አድርገህ ብለህ ነው የምታሰቃየኝ? ቆይ እኔ ጋር በእንግሊዝ አታወራ አላልኩም እንዴ? እናንተ እንግሊዝኛ አትችልምና እኔ እንግሊዝኛ እያማረኝ ይቀር። እሱን የፈለክበት ሄደህ ማውራት ትችላለህ። እኔ ቀስቴ ባለሁበትን ከዚህ በኋላ በእንግሊዝ እንድታወራ አልፈልግም። ገባ? ቆይ አንተ እስከ መቼ ነው እንግሊዝን ፈርተህ የምትኖረው? እኔ ሲጀመር መች ፈራሁት? አሃ እሱ ነው የሚፈራ። ለነገሩ እንዴት አይፈራ? ይሄን ፊት እኔ ራሴ በግድ ነው የለመድኩት። አንተ ውሻ እንደዚህ በነፍሴ እንደተጫወትክ የምትቀር እንዳይመስል እሺ? ከሬ ስቃይ በዛ። መኮንን ደወለ።
ቆይ ሰውዬ ምን አድርጉ ነው የሚለን? እኛ ሸቤ ማግባት ፈርተን ነው እንጂ እሱ መገላገል ያቃተን መሰለው እንዴ? ምን አባቱ አውቅለታለሁ። በል አሁን አንሳለትና የት እንዳለ ጠይቀው። እንደለመነብኝ እጄ። ሄሎ ምን አባ ፈለግ? የት ነው ያለው? ሰውዬ ምን ፈለግ አልኩ እኮ አሰማኝም እንዴ? በአካል ተገናኝተን መነጋገር አለብን። አሁን መናገር የምትፈልገው ነገር በቀጥታ ተናገር። ስምምነታችን እያፈረስክ ነው። እንዴት? ያሬድ መጥፋቱን አልነገርከኝም። ምን? ቆይ ማን ነው እንደዛ ያለ? ይኸውልህ ማንም ይበላኝ ማን አያገባህም። ያሬድ የት ነው ያለው? እኔ ጋር ነው። እርግጠኛ ነህ? አዎ በደንብ እርግጠኛ ነኝ። ታዲያ በዙሪያ ያሉ ሰዎች ለምንድን ነው እንደጠፋ እያወሩ ያሉት? ሁሉም ካንተ ጋር ያለኝን ፍልሚያ በያሬድ መወራረዱን አልፈለጉትም እኮ። ለምን? ምክንያቱም ከተሸነፍኩኝ ያሬድ እንደምሰጥ ስላወቁ። እነሱ ደግሞ ይህን ሀሳብ ስላልፈለጉት እኔ ያሬድ እንደበኩት። እርግጠኛ ነህ? ሰውዬ አዎ እርግጠኛ ነኝ አልኩ እኮ። ይኸውልህ ግን አንድ ነገር ወቅ፣ ተፋልሜ ያሸንፌ ያሬድን የማሰጠኝ ከሆነ እመነኝ ሚስትህን ነው ማጠፋለህ። አንተ ውሻ ድጋሜ እሷ ስም እንዳጠራ ገባ? ይኸውልህ አሁን ፉከራ አንተውና በደንብ አስብበት። ወይ ዘንድሮ ይሄ ነገር ምንም እያማረኝ አይደለም። ቆይ ያሬድ እንደጠፋ ማን ነው የነገረው? እኔ ምን አውቃለሁ? ይሄን ነገር ማጣራት አለብን። ማን ጋር ብደውለው? ፎቄ ጋር ነዋ። ስለዚህ በቃ እየነቀልክ ነው። ልጅቷ እኮ ክላስ እየተማረች ነው። እና ታዲያ ምንድን ነው የምናደርገው? በቃ ቴክስት ጻፍላት። ይሄ ነገር ሁሉ ነገር ዞሮ እውቀት ይፈልጋል። እኔ ጋር ኪሩ እሺ ቴክስት ጽፍላታለሁ፣ ግን እንዳትጠጋኝ እና በቃ እሱ ጋር አስቀምጠው ስልኩና እኔ መጥቼ ስልኩን ቴክስት ጽፍላታለሁ። ኪሩ ና ብያለሁ። አልመጣም ካልሆነ እሄዳለሁ። እሺ በቃ እንኳን ደስ አለ። ልጁን ከትምህርት ቤት አስባረርኳል። ስለማን ነው የምታወራው? ስለማን እንደማወራማ ጠንቅቀህ ታውቃለህ። በሲቡስ ምን ነው የማላውቀው? ኧረ ጠላት ሄድብን ይበል ይበል እና እኔ ምን አገባኝ? እንደዚህ እንዳሾፍክ አትቀራትም። እበቀልሃለሁ። እሺ ናታን የለም ማለት እኮ አንቺ ጥርስ የሌለው ውሻ ማለት ነሽ። ከመጪው ውጪ ምንም አታመጪም። ወይኔ መሲ አላወከኝም። እኔ አንተን ልክ ካላስገባሁክ ምን አለሽ ትለኛለህ? የትም አልሄድም፣ እዚሁ አለሁ። ልክ እስክታስገቢኝ ድረስ ጠብቅሻለሁ። ስማ ይሄ ዝም ብሎ ፉከራ አይደለም፣ መፈጠርን እንድጠላ ነው ማድረግ። እሺ መፎከርሽ ካልቀረኝ መፎከራ። ለዛ ናታን ተብዬሽ ጊዜው ከፍቷል፣ ተጠንቀቅ። ምን ሊሆን እንደሚችል ማን ያውቃል? ምን ብቻ ሌላ ነገር ለማድረግ እያሰብክ ባለው ነው። በጣም ተሳፍቶ ነበር። ክብሬን ዝቅ እንዳደረገው ወገቡን ሰብሬ ካላንበረከኩት እኔ ጆን አይደለም። ጫፉን ትነካውና እገልሃለሁ። እሺ እኔ እንዳንቺ በባዶ አልፎክር፣ አድርጌው ነው ማሰንሽ። እስኪ ሞክር፣ የዛኔ ይለይልናል። ምንም አታመጭም እንደ በቀቀን ከመጪ ውጭ። ቻው። ወይኔ መሲ ልጁን ምን አይነት ጣጣ ውስጥ ነው የከተትኩት? ቤዚቲ ችግር ተፈጥሯል። ያሬድ ምን ሆነ? ያሬድ አይደለም። ታዲያ ምንድነው? መኮንን ያሬድ እኛ ጋር እንዳልሆነ አውቋል። ምን? ማን ነግሮት? ቤዚቲ እስቲ አንቺ ማን እንደነገረው ገምቺ። ቹቻን ያላቅም። ቆይ አንቺ ራሱ ሲጀመር መኮንን እኛ ጋር መሆኑን ማወቁን ከየት አወቅሽ በዚህ ፍጥነት? እኔማ ኪሩና ቀስቴ ቴክስት አድርገውልኝ ነው። መኮንን ያሬድ እኛ ጋር መሆኑን አውቆ ቀስቴ ጋር ደውሎ ጓ ብሎበት ነበር። ታዲያ ቆይ እሺ እሱ እንዴት አወቀ? እስቲ ቤዚቲ አንቺ ራስ ጭንቅላችን አሰሪ። ቹቻ በእናትሽ ያሰብሽው ነገር ካለ ተናገሪ። አሁን ከጥቂት ሰዓታት በፊት ለጸጋ ያሬድ እኛ ጋር እንዳልሆነ ነግረናት ነበረ። ብቻ ጸጋ እንዳትሆን ሄደ የነገረችው። ብቻ ይሄ ነገር ግጥምጥሞች ነው ብለሽ እያሰብሽ እንዳልሆነ እርግጠኛ ነኝ። እንዴ ስለዚህ ጸጋና መኮንን ግንኙነት አላቸው እያልሽኝ ነው? ይመስለኛል። ወይኔ ቹቻ። እሺ አሁን ምንድነው የምናደርገው? ይኸውልሽ ቤዛ በጣም መጠንቀቅ አለብን። ካልሆነ ግን ከባድ የሆነ ሁኔታ ውስጥ ነው ያለነው። መጠንቀቅማ አለብን በጣም። ሲጀመር እሱ ምን አይነት ነው? ሲጀመር ልትወደም የማትችል አይነት ሰው ነው። ምንም አንተ ምንም አያምር። ፊትህ አያምር። ተተወኝ። ምንም አያምር። ጄሪዬ የኔ እናት፣ የኔ ፍቅር፣ የኔ መቤት፣ የኔ ሁሉ ነገር ይደረዛ ምን የምታቆለባበሰኝ? የፍቅር ጥያቄ ያቀረብኩት ለኔ መሰለህ? ምን ችግር አለ? ነገርኩ። ሲጀመር አንተ ወንድ ልጅ የሚያምርበት ቆፍጠን ጀገን ቆምጠጥ ሲል ነው። አቤት አሁን በአንተ ቤት ቆፍጠን ብለሃል። እቴ መጠርጠሩስ አታይም እንዴ? አቤት ቁመና፣ አቤት ውበት። አይ እንግዲህ ወሬ አታብዛ ወሬኛ። እዛ ከሁለት ሴት ጋር ስትዳረቁ እየመጣሁ አንዳችሁ ልጥቀማችሁ ነው።
ለዛ እኮ ነው ጄሪ የሚገባሽን ክብር ምሰጥሽ። እንደውም ሳስበው ሜላት የምትገባው ላንተ ነው። አቤት 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 ቁርጥ ይበልልሽ ጄሪዬ። እንደው ምን ልሆንልሽ የኔ እናት? አትሲባ እኮ እኔ ማን ደብሮ ቦክ ካለብኝ ለማንም አልመለስም። ተቀመጥ ወረኛ ዛቻን እነሱ ላይ ፈሳን ቁጭ ተቀመጥ። ምን ይላል ይሄ? አሁን ሁለት ዜና ይዤ መጥቻለሁ። አንድ መጥፎ ነው፣ አንድ ጥሩ። ችግር የለውም ከጥሩ ጀምሪ። እንግዲህ ከጥሩ ስንጀምር እንደ አወራነው ከሆነ ሜላት ማርክ ጋር እንዲሁ ዝም ብዬ ስለማወራ ነው እንጂ ለማርክ ምንም አይነት ስሜት የለኝም። አቤት የኔ መድኃኒዓለም፣ አቤት የኔ ጌታ፣ አቤት የኔ ጌታ፣ አቤት የኔ ጌታ፣ የኔ ጌታ። እኔ አላምንሽም፣ እየቀላበልሽ ነው። አላምንሽም። ጄሪ ትሞት የምሬ ነው፣ ግን ደግሞ ሁለታችሁም ጀንጅኖ የማሳመን እኩል ቻንስ ነው ያላችሁ። እኔስ ብትይ እኔ ማን ደፍሮ ደግሞ 10+10 አምጥቼ አኮራሻለሁ። ወይ ጄሪ እንዳታስቢ እንዴት እንደምጀነጅናት አንቺ ወንድም አሳይሻለሁ። እሺ መጥፎ ዜናው ምንድነው? መጥፎ ዜናው ደግሞ ዳግም ወይ ረዴት ካንተ ፍቅር ይዟታል እና ያው ረዴት ካንተ ፍቅር ስለያዛት እሷን ልትረዳት ይገባል። ፈልግሃለች በጣም ተረዳት። አይ በጣም እኮ ትቀልጃለሽ። እኔ አልፈልጋትማ እኔ እሷን አልፈልጋትም። እኔ ባትፈልጋት ማን ልጅቷን ፍቅር ውስጥ አስገባታለህ? አንተ እኮ ነው ወደማይሆን ሙድ የከተትካት። አንተ እሱ ነው ስልኳን የሰጠኝ። ሲጀመር እኔ ነግሬዋለሁ፣ ለአንተ የምትገባ ረዱ ነች። ዝም ብለህ ረዱን አፍቅራት አልኩት፣ አይሰማም። ብሬክ አደረገው እና እንዴ እናማ አንተ ሜላትን ብትፈልግ ፈጣሪ ያዘጋጀልህና ያስቀመጠልህ ረዱን ነው። ረዱን ዝም ብለህ አፍቅር። እኔ ደግሞ ሜላትዬን ውድድ ፍቅር ላድርጋት አይደለ? ወጽፍ እሺ፣ አው የዛኔ እንገዳደለን። ሰማኸኛ? እንጨራረሳታለን። ይገልሃል። ጄሪ ንገሪው፣ ይገልሃል። አንተ ቆይ ለምን ከጨዋታ አትወጣ? እኔ እኮ በወጣ ደስ ይለኝ ነበር፣ ግን ሜላት ትመቸኛለች። አላየሽው? ውበቷ፣ ቁመናዋ። አንተ ምን ይላል ይሄ? መልክና ቁመናውን እዛ አጥበጠጣው። የራስሽ ጉዳይ። ሰውዬ ነገርኩህ። እንግዲህ እኔ እንደሆንኩኝ የቻልኩትን አድርጌያለሁ። የምትሉ ከሆነ ግን መገዳደል ትችላላችሁ። ተጫወቱ ከፈለጋችሁ። ወይ ማን ደፍሮ እኔ ማን እንደሆንኩ አሳያችኋለሁ። የዋዛ አድርጋችሁኛል። ባላሳያችሁ ወይ ወይኔ ሰብ ቆይ፣ አሁን ደግሞ ምን ልታረግ መጣ? እንደምጋብዥኝ እኮ ቃል ገብተሽልኝ ነበር። ሰማለ፣ እኔ እንደዚህ አይነት ነገር ቃል አልገባሁም። እሺ ኦኬ፣ ለካ እኔ ነኝ ጋባዡ። በቃ እንሂድ። ወዴት? ወደ ካፌ ነው፣ ሻይ ልጋብዝሽ። አጠገቢያት ድረስ ትባል አሰማም እንዴ? እሱን ነገር እኮ አላስታውሱም ብለሽ ነበር። እየቀለድኩ አይደለም። ጥሩ እሺ፣ ሲሪየስሊ ለምን ወደ ግብዣ እንሂድ? ወይኔ ይሄ ልጅ አቃጥሎ ሊደፋኝ ነው እንዴ? ስለየቱ ልጅ ነው የምታወሪው? ኤላ ወይ ኤላ፣ ካጠገቤ ዞር በልልኝ። እሺ ይኸው አሁን ካጠገብሽ ራቅ ብያለሁ። አሁን መሄድ እንችላለን? አልሄድም። ቦይፍሬንድን እየጠበቅኩት ነው። የትኛውን ማለት? ማለትማ ያው ቦይፍሬንድ ማለት የወንድ ጓደኛ ነው። አንቺ ደግሞ ሁለት ቦይፍሬንዶች አሉሽ። ማንና ማን? ያው አንደኛው እኔ ነኝ፣ ሁለተኛው ደግሞ ያ ጆኒ ተብዬሽ ነው። ምን አለ ትሰማለህ? አንተ ጓደኛ አይደለህም። ደግሞ ቦይፍሬንድ ማለት ፍቅረኛ ማለት ነው። እሺ ያው ያለኝ ደግሞ አንድ ጆዬ ብቻ ነው። እርግጠኛ ነሽ? አዎ በደንብ እርግጠኛ ነኝ። እኔ ግን አይመስለኝም። እንኳን አልመሰለ። ቆይ እኔ ግን ምንሽ ነኝ? እንደውም እውነቱን ልንገርሽ፣ ከጆኒ ያስበለጠሽ እኔ ነው በጣም የምትወጂኝ።
ገደል ግባ። እሺ ሚሰብለ ስሜትሽን እኮ እየሮጥሽ አታመልጪውም። በድጋሚ ገደል ግባ። እሺ አንተ ጨው ጨምረኝ ይላል እንዴ? ቆይ እንደዛ ነበር ያልኩህ? እኔ ስታይ አዎ አሁን ልክ መጀመሪያ እኔ ስታይ ማለት ነው ያሳየሽው ሪአክሽን እንደዚህ ነው። ከዛ አቡሻ አራዳ ልጅ አቡሻቺ ልጅ በፉንቃ ተጠምዳለች፣ ስለዚህ ሂድና ወየ በላት። እኔ እኮ ቢገርምኝ ፌሻልክ ነው። እናቴ እንግዲህ አንቺ ያሳየሽው ነው ያኔ በፉንቃ ስለተጠመርሽ ምንም የምታስበው ነገር የለም። አቤት አቤት በጣም ይሁንልህ። ስማ ሚኪ መጣልክ። እንዴ ልጅ ምን ባደርገው ይሻለኛል? እንዴ ታውቂዋለሽ አይደል እንዴ እዚህ ልጅ ተንኮል እንዴ እኔ ተረተ አንድ ነገር አድርጊ። አሁን ሲመጣ ሊያገረጥኝ ይችላል፣ ግን አንቺ ባላየ ላሽ የሚያረጋግጥ ጥንዶች ይላል ካፕሎች። እንዴት ናችሁ ተጫዋቾች? ደህና ናችሁ? ይኸውላችሁ ልፍ ስል ፒያሪን አየኋት። ልክ ፒያሪን ሳያት ደግሞ ቸኮሌት ትወዳለች። የሚገርምሽ ነገር እቺን የዘለ ቸኮሌት ገዛውና እቺን የተቀማመስን የፍቅር ቄጤማችን እንድንቀነጥስ ቸኮሌትና ፍቅር ቸኮሌት። አዎ ቸኮሌት። ውይ የኔ እናት አንድ ነው ያዝኩት ለኔና ለሷ ፍቅር እንጂ እሰጥሽ ነበር ለአንቺ። ሚኪ ወይዬው ሂድ ወይ ሄዳለሁ። እኔ ሄዳለሁ አልቆይም፣ የጠበቀችኝ ነው። ግን ከመሄዴ በፊት ሄሉዬ አንድ ጥያቄ ልጠይቅሽ። ምንድነው የምትጠይቃት? እቺ ቸኮሌት ግን ማለት እቺ ቸኮሌት ግን ማለት ነው ሴቶች ይወዷታል እንዴ? እቺኛዋል? አዎ ይወዳሉ። አይ ማለት እኮ በቃ ለፒያሪን ስሰጣት ለኔ ያላት ፍቅር ይጉመራል ማለት እኮ ነው። ምን ጥያቄ አለ? ግን ይሉኝ ባልወስድላት ደግሞ ደብራታለሁ አይደል? አዎ እሺ ይሉኝ ግን አሳዘንሽኝ፣ አንጀቴን በላሽ። አንተ ግን ምን አለበት ቸኮሌት ባገዛላት፣ ሎሊፖፕ ባገዛላት፣ ሎሊፖፕ ባገዛላት ደግሞ ደስታ ከረሜላ ለነገሩ የኔ አይዞሽ አንጀቴን ይሄ ነው ጥሩሽ እኮ ሚኪ ወይዬ ሂድ። እኔማ አሁን ግዳጄን ጨርሻለሁ። ግን ቸኮሌት ግዛላት። ቸኮሌት ምኑ ይዘመታ ነው? በጣም ነው አቡሻ ምን ላድርግ? ቸጋዞች ይወል ቸኮሌት ትወዳለሽ? እኔ አቡሻ እንዴት እንደምሰራልህ አሳያለሁ። እሺ የኔ ትርትር አየሽው አይደል ተንኮሉ? ቆይ እሺ ምን ተባብለን ነበር? አንድ ላይ እንሰራለታለን ተባብለን? ሹማ ተባብለን ነበር፣ ግን ቸኮሌት አውጥቶ አሳይኝ ነው ሀሳቤ ነው። ቸኮሌት ነው ቸኮሌት፣ ሙሉ ፓኬት ቸኮሌት እገዛልሻለሁ። ነይ ነይ ሙሉ ፓኬት እቅዳችን ነገርሽው? እንግዲህ በሚገባው ቋንቋ ነግሬያለሁ። ምን ማለት? ተረጋጋ። የእናንተ ቢፍ ደግሞ አያልቅም። እቅዳችን እንዴት አየሁ? አሪፍ ነው፣ ግን ከሰብሊ መራቅ የለብህም። አታስብ፣ አርቅም። አለም ግን መታረቅ አለብሽ። እኔ አሁንም ቢሆን በዚህ ሀሳብ እንደማልስማማ ነግሬያቸዋለሁ። እኔ እኮ ሁሉ ጊዜ አብሬያት ልሆን አልችልም። የአርጉም ደግሞ አዘናግቶ ሊያገኛት ይችላል። ጆኒ እውነቱን ነው። ሰብሊ እንዲያገኛት መፍቀድ የለብንም። ግን እኮ ልቤን ሰብረዋለች። ልብሽ እንዲጠገን ከፈለሽ ግዴታ ከጎኗ ሆነሽ ከኤላ ጋር ያላቸውን ነገር መበጣጠስ አለብን። እኔ የሚመስለኝ እንደዛ ነው። አለበለዚያ ልፋታችን ከንቱ መቅረቱ ነው። እሺ ሞክራለሁ። ሞክራለሁ አይደለም አድርገሽ አሳይኝ። እሺ በቃ ሂጂና ስራሽን ጀምሪ። ደግሞ ይሄ ናታን ተብዬውን የሚቀጠቅጠን ሰው ብቻ የምርህን? አዎ ልኩን እንዲያስገባው ነገር ነው። ጆኒ ሙት ትመቸኛለህ። እኔማ ደሜ በዋዛ ፈሶ የሚቀር መስሎኝ ነው። አታስብ፣ ከማን ጋር እንደተሳፈጠ ነው የምናሳየው። ግን በቦታው ብገኝ ደስ ይለኛል። እኔም አስቤ ነበር፣ ግን ለኛ ጥሩ አይደለም። እንደዛም ተውኩት። ነገሩ ዋናው እኔ የቀመስኩትን መቅመሱ። ሄይ ጸጋ። አይ በቃ እንደዚህ ነው ሰላም የምትይኝ? እና ምን ልበል? አትሊስት ጠንከር ያለ ሰላምታ ምናምን ጠብቄ ነበር። ምን ፈልገህ ነው? እንዴ ባለፈው እኮ ጓደኛሞች እንደሆነ ምናምን ተነጋግረን ነበር። አንተ ልጅ ግን ለምንድን ነው የምጠረጥርህ? በማን ጠረጠርሽ? ለምንድን ነው ልትቀርበኝ የፈለግከው? አንቺ ደግሞ ዛሬ ምን ሆነሽ ነው? ደግሞ እንደገና ወደ ባለፈው ሀሳብ እንመለስ እንዴ? እሺ ምን ፈልገህ ነው የመጣኸው? እንትን ምን ይሄ ባለፈው ለታ ከሆስፒታል አመለጠ ምናምን ነገር የተባለው ሰውዬ። የትኛው ሰውዬ? እንደው ባለፈው ለታ በጩቤ ተወግቶ ምናምን ነገር ያልኩሽ እንደው ማን ነበር እሱ? ደመረ። የት ተገኘ?
ሌላ ሆስፒታል ሄዶ ሊያሳክሙ ሲሉ ምናምን ተገኘን የተባለ እና ማን እንደወጋው ተናገረ? ዛሬ ፖሊሶች ቃሉን ይቀበሉታል። አይ ጥሩ ነው። ግን ጓደኞቹ ቀስ ብሎ ምናምን ነገር ሲጠይቁት የወጋቸው ሴት ናት ምናምን ነገር ተብሎ ሲገርም ሴት ከሆነች ይሆን ያረጋት ነገር አለ ማለት ነው። በእርግጠኝነት ሴት ልጁና ከወጋቸው አንድ ትልቅ ምክንያት ይኖራታል። ምን ሊሆን ይችላል? ምናልባት ሴት ልጅ በዚህ ልክ ከጨከረች ደፍሯት ኤልያስ መሄድ ይኖርብኛል። ቆይ ወዲህ ነው ጨዋታ ምንም ስላልመሰጠኝ ቤት ይሻላል። ምን ሆነ የደበረሽ? በቃ ከደበረኝ ደበረኝ ነው። አሁን ልቀቀኝ። ምን ባለቅሽ ያቺ ልጅ ደመረ እንደወጋችሁ አንቺ ምን ልትወጊ ነው? ኤልያስ ከዚህ በኋላ ልታገኝ እንዳትሞክር እሺ? በእርግጠኝነት ጸጋ አንቺ ነሽ ደመረ እንደወጋሽ። በዚህቺ ማን የደወለው? እንጃ ቁጥሩን አላውቀውም። ያሬድ ይሆናል። አንሺዋ። ሄሎ ማን ልበል? አዎ ቤዛ ነኝ። ፊዮሪ ምን ሆነች?